የሱባኤ አይነቶች አሉ። ከማውራታችን በፊት ሱባኤ ምንድነው ሲባል ሱባኤ ከጸሎት አይነቶች ውስጥ አንዱ። ስንት አይነት ጸሎት አለ የሚለው እናያለን። አንደኛ የዘወትር ጊዜ ጸሎት፣ ሁለተኛ የሱባኤ ጊዜ ጸሎት፣ ሶስተኛ ደግሞ የማህበር ጊዜ ጸሎት የሚባል። ሱባኤ አይነቶች አሉ። ሱባኤ ምንድነው ሲባል የጸሎት አይነት ነው። ስለ ሱባኤ አይነት ከማውራታችን በፊት ሱባኤ ምንድነው ሲባል ሱባኤ ከጸሎት አይነቶች ውስጥ አንዱ ነው። አንድ የዘውትር ጸሎት አለ። የዘውትር ጸሎት ጊዜ ማለት ጠዋት ማታ ምናምን የምንጸልየው አንድ ሰው ከቤቱ ሲወጣ ሰላም አውለኝ ለማለት መዝሙር 22ን ጸልዮ ይወጣል። ማታ ሲገባ ደግሞ መዝሙር 90ን ደግሞ ጸልዮ ይተኛል። በትንሹ ነው የምላችሁ። ከዛ ውዳሴ ማርያም። ሌላው ደግሞ የዘውትር ጸሎት ላይ ያው ታውቃላችሁ ማታ ማታ መልካ ሩፋኤል ተጸልዮ ነው የሚተኛው ከሰይፈ መለኮት ሰይፈ ሥላሴ ጋር። ስለ ጸሎት በምንማርበት ጊዜ ላይ ብዙ ነገር እናወራለን በዚህ ጉዳይ። ሱባኤ የሚለው ግን ከጸሎቶች ውስጥ አንዱ ይሆንና ስንት አይነት ጸሎት አለ የሚለው እናያለን። አንደኛ የዘወትር ጊዜ ጸሎት፣ ሁለተኛ የሱባኤ ጊዜ ጸሎት፣ ሶስተኛ ደግሞ የማህበር ጊዜ ጸሎት የሚባላል። የማህበር ጊዜ ጸሎት የሚባለው ሁላችንም እንደምናውቀው በሰርክ ጉባኤ፣ በምህላ፣ በምናምን በአዋጅ በሚነገርበት ሰዓት ቅዳሴ የራሱ የማህበር ጊዜ ጸሎት ይባላል። ስለ ሱባኤ እንመጣበታለን። ስለዚህ እነዚህ ሶስቱ የጸሎት ጊዜያት አይነቶች ናቸው ማለት ነው። አንዱ ከነዛ ውስጥ የሆነው ነው የምንነጋገረው። እንግዲህ አስቡት ሱባኤ ስለሚለው ብቻ እኔ እንዲያውም በአንድ መርሃ ግብር ጠቅለል አድርጌ የምችለው ከሆነ ዛሬ ጨርሷለሁ አልኩኝ እንጂ እያንዳንዱ ሰፋ ብሎ ሲወጣ እጅግ በጣም ረቂቅና ደስ የሚል ነው። በጣም ደስ የሚል ነው። የሱባኤ ጊዜ ጸሎት የሚባለው ሶስት አይነት አለው። ሱባኤ ብቻ በራሱ በሶስት ይከፈላል። አንደኛ አርምሞ፣ ሁለተኛ ተአቅቦ፣ ሶስተኛ ዝግ ሱባኤ የሚባል አለ። እነዚህ አርምሞ፣ ተአቅቦ፣ ዝግ ሱባኤ የሚባሉት በራሳቸው በጣም ትልቅ ዋጋ የሚያሰጡ ናቸው እና አርምሞ የሚባለው አፍን መዝጋት ነው። ከአፍ ጋር ይገናኛል። አይን ብዙ ሊያይ ይችላል። ግን አርምሞ የሚባለው ሱባኤ ብዙ ጊዜ አፍ ጋር በተገናኘ ነው። በቃ ጸጥ ማለት ነው። አረመመ፣ ዝም አለ፣ ጸጥ አለ ነው። እንዲሁ ዝም ብሎ በቃ መቀመጥ ማለት ነው። አረመመ፣ ማርመም፣ አርምሞ፣ ዝም ማለት የግዕዝ ቋንቋ ስለሆነ በአማርኛም ምነው አረመምክ ይባላል። ወደ አማርኛም ግሱን አምጥተውት ምነው አርምሞ ያዝክ። አረም የሚለውም ሀሳብ ከዛ ነው የመጣው። ምክንያቱም አረም እንዲሁ ዝም ብሎ ማንም ሳይዘራው ዝም ብሎ የሚበቅል ስለሆነ ዝም ብሎ የሚለውን ነገር በዛ ውስጥ ይዝልናል። ሌላው ተአቅቦ ነው። የተአቅቦ ጸሎትና የተአቅቦ የሱባኤ ጸሎት ምሳሌ የሆነችው እመቤታችን ቅድስት ድንግል ማርያም ናት። ተአቅቦ ማለት አርምሞ አይደለም፣ ግን ክፉ ከመናገር እንቆጠባለን። ግን ወሳኝ ቃላት ሲሆን ብቻ የምንናገረው ማለት ነው። ለምሳሌ ሱባኤ ላይ ናችሁ። ሱባኤ ላይ ሆናችሁ ሰዎች እሱን ዕቃ ቀብልኝ ሰው አለ ሲል ጊዜ የለም ትላላችሁ፣ ትናገራላችሁ፣ ትወጣላችሁ፣ ትገባላችሁ። ግን የምትናገሩት ስትጠየቁ ብቻ ነው። እናንተም ደግሞ መጠየቅ ግድ ከሆነባችሁ እንትን ፈልጌ ነበረ ብላችሁ የምትጠይቁት ብቻ ሲሆን ነው። ክፉ ቃላት አትናገሩም። ስድብ የሚባል ነገር አንደበታችሁ ላይ አይመጣም። ዝሙት አትፈጽሙም። የሰው ነገር አትመኙም። የራሳችሁ የሆነ ነገር ብቻ ነው የሚያስፈልጋችሁ። እጅግ በጣም ጠንቃቃ ሆናችሁ ክፉ ሀሳብ አይምሯችሁ ላይ እንዳይመጣ። መቼም አይምሮ ክፉ ማሰቡ አይቀርም። ግን ተጠንቅቃችሁ ክፉ ሀሳብን ከአይምሮ ለማራቅ ክፉ ንግግርን ከአንደበት ለማራቅ እየተለማመድን የምንመጣው ተአቅቦ ይባላል። በዚህ እመቤታችን ንጽሕትና የበቃች ነች። ማንም ሰው ከእመቤታችን በላይ ተአቅቦን የፈጸመ የለም። ተአቅቦ የእመቤታችን ትልቁ ብቃቷ ነው። ክፉ ነገር ከአንደበቷ አልተገኘም። ክርስቶስ አምላክ ስለሆነ ክፉ ነገር አላደረገም ልንልም ብለን ከሰው ጋር ልናነጻጽረውም አንችልም ጭራሽ። በሰው ሰውኛ ግን እመቤታችን ቅድስት ድንግል ማርያም ነች የመጀመሪያው የተአቅቦ ምሳሌ። ቀጥሎ ቅዱሳን አባቶቻችን ናቸው። እንዲያውም አንድ አባት እየጸለዩ ያለ አንድ ሌባ ሰርቆ ባጠገባቸው ሲያልፍ ፖሊሶች ከኋላ ሲከተሉት ሲያባሩት፣ በወቅቱ ጭፍራ ነው የሚባሉት ፖሊሶች፣ ወይም ደግሞ ያው በአሁኑ ጊዜም ጭፍራ ነው የሚባሉት። እና በዚህ በኩል ሰው አልፏል አሏቸው። እየጸለየው ነበር። በዚህ አንድ ልጅ ሮጧል አሉ። ከዛ በኋላ ትንሽ ቆይቶ ሲመለስ ደብድበውት ደም በደም አድርገውት ጨርቅ አድርገውት ቀጥቅጠውት እየጎተቱት ይዘው ሲመጡ አዩና
በስመ አብ ወወልድ ወመንፈስ ቅዱስ ይቺ አንደበቴ ነች ይህንን ልጅ አስደበደበችው በዚህ ሄዷል ባልልስ አሉና አንደበታቸውን ለመዝጋት ምን አደረጉ? ድንጋይ ጎረሱ ይላል። ሊበሉ ሲሉ ብቻ ድንጋይ ያወጡና ይበላሉ። ከዛ ውጭ ግን ድንጋዩን ጎርሰው ቃላት ሳይናገሩ እድሜያቸውን ጨረሱ ይላል። እና ይሄ አርምሞ የሚባለውን ወደ አርምሞ ያመጣቸው ታቅቦ ስላልነበረ ነው። ታቅቦ ብዙ ጊዜ በሰው ላይ አንፈርድም፣ ሳቅ ስላቅ አያስፈልግም፣ ቧልታ አያስፈልግም። ሲሪየስና ቁም ነገረኛ መሆን የአንድ ወር የሁለት ወር ታቅቦ አለ። በነገራችን ላይ 1 ዓመት ሙሉ ታቅቦ ያደረጉ አባት አውቃለሁ እኔ። ለምሳሌ አባ በግዑ ውሃ ሳይጠጡ ብቻ ሳይሆን ታቅቦ በማድረግ ይታወቃሉ። አባ በግዑ 35 ቀን ውሃ ሳይጠጡ ኖረዋል። ሽፍታ ነበሩ፣ መጀመሪያ ወንበዴ ነበሩ፣ እንደ ሙሴ ጸሊም ማለት ነው። ከዛ በኋላ በታቅቦ ነው የሚታወቁት። ከኔ ጋር ናቸው አይደለም ምዕመናን? ድምፄ ይሰማችኋል መቼም። ሌላ ነገር ትጻጻፋላችሁ እንደ ነጭ ሸሚዝ ምናምን ያላችሁ እባካችሁን ስለ እግዚአብሔር ምንም አይነት ነገር እንዳትጽፉ። እግዚአብሔር ይገስጻችሁ። እንደዛ ነገር የምትጽፉ ሰዎች በጣም ነው መቀየማችሁ። አርፋችሁ ወንጌል አዳምጡ። ህልምም አትጠይቁ፣ ምንም ነገር የምትመልሱም አትኖሩ። ህልም ሲጠየቅ የምትመልሱ ሰዎች ካላችሁ ደግሞ እናንተንም እግዚአብሔር ይገስጻችሁ። እንዲህ አይነት ነገር በጣም ነው የሚከብደው። ምክንያቱም ወንጌል እየተማርን ሌላ ነገር መጻጻፍ በጣም ነውር ነው። በዛ ላይ ስለ ሱባኤ እየተማማርን ማለት ነው። ስለዚህ ታቅቦ ይሄን ይመስላል። ገብቷችኋል? ታቅቦ ማለት መነጋገር ይቻላል፣ ግን ወሳኝ ነገር ከሆነ ብቻ ነው። እቃውን አቀብሌ ለማለት ወይም ምግብ እፈልጋለሁ ወይም የሆነ ነገር ብቻ ወሳኝ ጉዳይ ከሆነ ሰዎች በር ሲያንኳኩ ከፍቶ ለማውራት ብቻ፣ አቤት እሺ አመሰግናለሁ ለማለት ብቻ ነው። ከዛ ውጭ ቁጭ ብሎ መሽካካት፣ መሳቅ ወይም አላስፈላጊ ሐሜት ውስጥ መግባት ምናምን አያስፈልግም። የቅድስናን ህይወት ሀብሎ የሚያስጀምር የትኛው ሱባኤ ነው የሚባለው ማለት ነው? ታቅቦ ይባላል። የታቅቦ ታላቅ ወንድሙ ደግሞ ማን ነው? አርምሞ ይባላል። ታላቅ ወንድም ሳቸው ከታቅቦ ቀጥሎ ወደ አርምሞ ነው የሚመጣው። ከዛ በኋላ የእሱ ደግሞ ታላቅ ደግሞ ዝግ ሱባኤ ይባላል። አባቶች 40 ቀን 40 ሌሊት ከፈለጉ ደግሞ 1 ዓመት ከፈለጉ 6 ወር አርምሞ ዝግ ሱባኤ ያደርጋሉ። ዝግ የሚባለው ምንድነው? በር ዘግተው ምግብ የሚሰጣቸው በበር ቀዳዳ ስር የሚሰጣቸው ረድእ ያስፈልጋቸዋል። ረዳት ቤት ውስጥም ደግሞ እናንተ ይሄን የምታደርጉ ከሆነ ምግብ የሚያቀብላችሁ ሰው ያስፈልጋል። እንግዲህ በቅደም ተከተል የሚሄድ ነገር ስለሆነ ነው። እንመጣበታለን በሰፊው። ይሄ ዝግ ሱባኤ የሚባለው ወደ ውጭ መውጣት አይፈቀድም። በሻማ አንዳንድ አባቶች በሻማ ነው የሚያደርጉት። እንግዲህ በደንብ ጠለቅ ያለውን እነግራችኋለሁ። እናንተ የቀለለውን ቀስ አድርጋችሁ ያዙት። እሺ፣ በሻማ ያደርጉታል፣ በጧፍ ያደርጉታል። መስኮት ካለ በመስኮት ብርሃን፣ በትንሽዬ ብርሃን ያደርጉታል፣ ሀሳባቸው እንዳይበተን። ግን ብርሃን ያስፈልጋል፣ የግዴታ ነው። ለምን? የጨለማ ንጉሥ መጥቶ እርኩስ መንፈስ እንዳይፈትነን፣ ፍርሃትም እንዳያድርብን የግዴታ ሻማ ብርሃን ያስፈልጋል። ግን የአእምሯችን የክት እንዲሆን በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ የዝግ ሱባኤ የሚገቡ አባቶች፣ የሚገቡ እናቶች፣ የሚገቡ ወንድሞች ብዙ ጊዜ በጣም አስጨናቂ ነገር ሲያጋጥማቸው ነው። እንመጣበታለን በኋላ። ከባድ ነገር ሲያጋጥማቸው ነው ካልመለስክልኝ አልወጣም ብለው ይገባሉ። ታቅቦ ግን ከሰዎች ጋር እየተጣላ የተቸገረ የተናገረው ንግግር በጣም ሰዎችን የሚያስቀይምበት ከሆነ ንግግሩ ሬት እያለ ካስቸገረው፣ እንዲሁም ደግሞ ሰዎችም እየተናገሩ ካስቀየሙት፣ ይሄ እናንተን በጣም የሚረብሻችሁ ሰዎች ካሉ እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ፣ እግዚአብሔር አክብርልኝ ብሎ ዘግቶ በማለፍ ብቻ ነገሮችን መዝጋት። ሌላው ዓለም በሙሉ መንደር በሙሉ በኃጢአት ተጨማልቆ ሁሉም ሰው ተመሳሳይ ሀሳብ ሲኖራቸው እናንተ ታቅቦ ታደርጋላችሁ ማለት ነው። አርምሞ ደግሞ አንደበት የምትዘጉት ለምንድን ነው? ክፉ ቃላት አንደበታቸው ላይ ሲመጣ ዲያብሎስ ሱባኤያችሁን እንዳያረክስባችሁ አንደበት ቢያንስ እንኳን ምላስ ቃላት ከማውጣት እንድትታቀብ ማድረግ። ይሄ የልምምድ አካሄድ ነው ማለት ነው። ለዛ ነው። እሺ፣ ለዚህ በጣም የሚጠቅሙ በጣም ብዙ ሀሳቦች አሉ። ሱባኤ ማለት እንግዲህ እስካሁን ድረስ የነገርኳችሁ ሱባኤ ምንድነው? ጸሎት ነው ማለት የሚለውን ነው እስካሁን ያብራራሁላችሁ። ሱባኤ ምንድን ነው? ጸሎት ነው። ሁለተኛ ሱባኤ ከአምላካችን ጋር የምንነጋገርበት ቀናት ወስደን የምንነጋገርበት ቆይታ ነው። ሱባኤ ከአምላክ ጋር ብቻ የምናወራበት ነው።
ሌላ ምንም ጣልቃ እንዲገባብን አንፈልግም። ለዚህ ነው ሱባኤ ያስባለው። ከጸሎት የሚለየውም አንዱ ትልቁ ነገር ይሄ ነው። ጸሎት በየቀኑ ከጸለይን በኋላ ወደ ስራ ሄደን ደስ ያለን ስራ ልናስፈጽም እንችላለን። ክፉ ከመናገር ራሳችንን ቆጥበን፣ ኃጢአት ከመስራት ራሳችንን ቆጥበን በክርስትና ህይወት እድገት እያመጣን ጸሎትን እየጸለይን እኖራለን። ሱባኤ ግን ለ7 ቀን፣ ለ21 ቀን፣ ለ14 ቀን፣ ለ3 ቀንም ጭምር የአንድ ቀንም ሱባኤ አለ። እግዚአብሔርን በእነዚህ ቀናቶች ውስጥ ምን እናደርገዋለን? እሱን ብቻ በማሰብ ለዛች ደቂቃ ለ24 ሰዓት የሚሆን ለ12 ሰዓት እሱን ብቻ በማሰብ አይምሯችን ሌላ ነገር እንዳያስብ ልክ ጋሪ እንደሚጎቱት ፈረስ በዚህና በዚህ የሆነ ነገር ተደርጎበት ግራና ቀኝ እንዳይመለከት መከለያ ተደርጎበት እንዳለ እኛም ራሳችንን አንድ ነገር ላይ ብቻ እናቆየዋለን ማለት ነው። ስለዚህ ሁለተኛው ምንድን ነው? ከእግዚአብሔር ጋር ከአምላካችን ጋር ለመነጋገር ለቀናት በጸሎት የምንተጋበት ወይ የምንጋደልበት ቆይታ ነው ማለት ነው። ሱባኤ የሚለየው ከጸሎት በዚህ ነው። ሌላው የሱባኤ ስለ አንድ ጉዳያችን አንድ ነገር ብቻ በመጠየቅ እግዚአብሔርን ጠይቀን መልስ የምናገኝበት ነው። ቅድም ያልኳችሁ በአንድ ቦታ ብቻ በመቆየት ነው። ይሄኛው ደግሞ ስለ አንድ ነገር ብቻ ወይም ስለ ሁለት ነገር። አሁን ጸሎት ስንጸልይ ሰላም ያልከኝ ሰላም አሳድረኝ ምናምን ብለን እንወጣለን። ምንም ነገር ፈተና ቢገጥመን የጸለይነው ጸሎትና የሚጠብቀን መልአክ በብዙ ነገር ሊጠብቀን ይችላል። ሱባኤ ግን ከጸሎት የሚለየው ደግሞ ጥያቄ መጠየቂያ ነው። አንድ ጥያቄ ወይም ሁለት ጥያቄ ቢበዛ፣ ምናልባት ብዙ ጊዜ ብዙ አይጠየቅም። ያው አንድ ወይ ሁለት ጥያቄ ነው የሚጠየቀው። አንድ ስለ ራስ፣ አንድ ደግሞ ከኛ ውጭ ስላለ አንድ ጉዳይ እና እሱን ጠይቀን እሱን እንዲመልስልን ነው የምንፈልገው። ትኩረታችንና ጸሎታችን ድግግሞሹ በቀን በቀን በየሰዓቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓትና 11 ሰዓት በምንጸልይበት ሰዓት የምናስበው ይሄንን ነው። ቢቻል እንዳንረሳው ወይም ደግሞ ሀሳባችን ሌላ ነገር ላይ እንዳይዘባርቅና ጥያቄዎቻችን ብዙ እንዳይሆኑ በወረቀት እንጽፈውና በፕላስተር አድርገን የእመቤታችን እጅ ላይ እንለጥፈዋለን። እኔ ብዙ ጊዜ የተሳካልኝ ይሄ ነው። ከአባቶችም ያየሁት ምን ያደርጋሉ አባቶች በመጽሐፍ ላይ በወረቀት ይጽፉትና በገድል ውስጥ ያደርጉና ስዕለ ማርያም ጋር ያስቀምጡታል። ሊጸልዩ ሲሉ ገልጠው እኔ የምፈልገው ይሄንን ነው፣ ይሄን ጉዳይ ፈጽሚልኝ ብለው እመቤታችንን ወይም ቅዱሳን መላእክትን በተለይ የቅዱስ ሚካኤል ስዕል ስርና የእመቤታችን ስዕል ስር ነው ሱባኤ የተለመደው በኢትዮጵያ። በሌላው ዓለም ላይ ብዙ ያው እንትን አለ። በኢትዮጵያ ግን የቅዱስ ሚካኤል ስዕል ስር እና የእመቤታችን ስዕል ስር ሱባኤ አማላጅ ስለሚያስፈልገው ቀጥታ አምላክን ማናገር እንችላለን፣ ይቻላል። ግን ነቢዩ ዳንኤልም ቢሆን በትንቢተ ዳንኤል ምዕራፍ 10 ላይ ምንም ነገር አልበላሁም፣ ጽሉላት የሚባሉ ነገሮች በአፌም ማለፊያ ምግብም አልገባም፣ ግን እግዚአብሔር መልአኩን ልኮ አጽናናኝ ብሎ እንዳለ እኛ አማላጆች ያስፈልጉናል። ሱባኤ በሚገባበት ሰዓት እንትኖቻችን ጥያቄዎቻችን ወስደው እንደ ዕጣን የሚያሳርጉልን መላእክቶች ስለሆኑ ቅዱሳን ስለሆኑ ቀጥታ ከአምላክ ጋር የምንገናኝበት አቅም የለንም። ኃጢአተኛ ነኝ በደለኛ ነኝ ብለን ራሳችንን ዝቅ አድርገን በውዳሴ አምላክ ጸሎት በኩል ነው እግዚአብሔርን የምናገኘው፣ የቅዱሳን መልጃ ረድቶን ማለት ነው። ስለዚህ ጥያቄዎቻችን በሙሉ ምን ይሆናሉ ማለት ነው? ቀጥታ ወደ ቅዱሳን ይሆናል። ለጥፈን ወይም ደግሞ በገድል ውስጥ አድርገን እናስቀምጠዋለን። ልንጸልይ ልክ ስንል ምን እናደርጋለን? አውጥተን እናነበዋለን ማለት ነው። እኔ የምፈልገው ይሄንን ነው። እግዚአብሔር ሆይ እኔ ኃጢአተኛና በደለኛው ይሄን ጠይቄሃለሁ። በቃ አሁንም በ6 ሰዓት ላይ 9 ሰዓት ላይም እንትኑን አለመርሳት። ለምን ጥያቄዎቻችን ብዙ ስለሆኑ ሱባኤነቱን ይቀርና እንትን ሁሉ አማረሽን ገበያ አታውጧት አይነት ነገር እንደሚባለው ሱባኤ ስለገባን ብቻ እንትንም እንዲፈጸም እፈልጋለሁ እግዚአብሔር እባክህን እሱን ነገር ማስተካከልልኝ ምናምን እያልን ጭቅጭቅ ማድረግ የለብንም። ሱባኤ አንድ ወይ ሁለት ነገር ነው የሚጠየቀው። የቤተሰብ ሰላም ሁልጊዜ ይጠየቃል። ባይዘዌ ሱባኤ የገባ ሰው ለምሳሌ የፍርድ ቤት ኬዝ ቢኖረው፣ የሀገር ጉዳይ ቢኖረው፣ የሆነ በጣም የመስሪያ ቤት ምናምን ጉዳይ ቢኖረው፣ ትዳርን ጉዳይ ቢኖረው፣ ግን ጎን ለጎን ሁልጊዜ የቤተሰብ ሰላም ጠብቅ ተብሎ ደግሞ ከሱባኤ ጥያቄ ውጪ አብራ የምትጠየቃለች የማትጻፍ ምንድነው? የቤተሰቤን ሰላም፣ በዙሪያ ያሉትን ሰዎች ሰላም ጠብቅልኝ ይባላል። ለምን? ሱባኤያችን መልስ እንዳይመለስ የሚያደርገው እኛ ውስጥ ያለው ጥላቻ፣ ክፋትና ተንኮል ወይም ቂም፣ በቀለኝነት፣ አኩራፊነት ከጎረቤቶቻችን ጋር ይስማማና እንዳያርግ ጸሎቶቻችንን ከደመና በታች ያደርግብናል። እና በዙሪያችን ያለውን ሰላም ማስጠበቅ፣ የውስጣችንን ሰላም ማስጠበቅ የግዴታ ያስፈልጋል ማለት ነው። እሺ፣ ጥያቄዎቻችሁን አሁን አትጠይቁ። ልክ ስጨርሰው መጠየቅ ትጀምራላችሁ። ኮፒ ፔስት እያደረጋችሁ በኋላ መጠየቅ ትችላላችሁ። አሁን ግን ዝም ብላችሁ አዳምጡ። ስለዚህ ሱባኤ ምንድን ነው ሲባል ጸሎት ነው። ሁለተኛ ደግሞ ከአምላክ ጋር የምንነጋገርበት
ለቀናት ብቻ ወስነን የምንነጋገርበት ነው። ቀጥሎ ደግሞ አንድ ጥያቄ ወይም ሁለት ጥያቄ ብቻ የምንጠይቅበት የተለየ ጥያቄ የምናቀርብበት ጸሎት ነው ማለት ነው። ሱባኤ ከጸሎት ክፍሎች ውስጥ አንዱ ነው። ይሄን በደንብ ያዙ። የቃሉን ትርጉም እንየው እስቲ። ሱባኤ ማለት ምን ማለት ነው የሚለውን ሰባት ከሚለው የግዕዝ ወይም የሱባ ቋንቋ የመጣ ነው። ያው የሱባና የግዕዝ ቋንቋ የተለያዩ ቢሆኑም ግን በግዕዝ ውስጥም ግስ አለው። ጳጳስ ለምሳሌ የግሪክ ወይም አርማይክ ቋንቋ ይሆንና ጳጳሰ ስንል ጳጳስ ሆነ ብለን በግዕዝ ውስጥ ጳጳሳት እንለዋለን። ግን ቃሉ የሌሎች ሀገር የሆንና በግዕዝ ግስ ውስጥ እናባዘዋለን ማለት ነው። ስለዚህ ሱባኤ የሚለው ሰባት የሚለውን ቃል ያመጣል። ግን ቃልነቱ ሱባኤ የሚለው ቃል በግዕዝም ነው፣ በሌሎችም አገሮችም በተመሳሳይ ነው። ሰባት የሚለውን ቃል በዕብራይስጥም ሻባት ወይም ደግሞ ሻባ ይሉታል። ብዙ አይነት ትርጉሞች አሉት በሁሉም ቋንቋ። በእንግሊዝኛም ሰበን ነው የሚሉት። እዛው ቤት ነው፣ ሰቤት ውስጥ ነው ያለው። ሰው የሚለውም ስም የመጣው ከዛ ነው። ሰው ማለት ሰባት ማለት ነው። አራት ከምድር ሶስት ከሰማይ ባህሪ የተዋሃደ የሰባት ነገሮች ውጤት ማለት ነው። ከእሳት፣ ከንፋስ፣ ከውሃ፣ ከአፈር አራቱ ከምድር፣ ሶስቱ ደግሞ ሕያዊት፣ ለባዊትና ነባቢት ወይም ዘላለማዊት ተናጋሪና ሕይወት ወይም ደግሞ አስተዋይ የሆነች ማለት ነው። አራት ሰባት ነገሮች ተዋህደው ሰው ሰባት ተብሏል። እዚህ ጋርም ደግሞ ሱባኤ የተባለው ሰባት ከሚለው የመጣ ነው። ሰባት ደግሞ ፍጹም ቁጥር ነው። እግዚአብሔር አምላካችን ይህንን ለምን ለዚህ ቃል እንድንጠቀምበት አደረገ የሚለውን እናያለን። ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሰራው ስራ ሁሉ አረፈ ስለሚል እኛም ሰባት ቀን ጸልየን ሰባተኛው ቀን ላይ እናርፋለን። 6 ቀን ጸልየን የተፈጠርንበት ጉዳይ የተገኘነው በ6 ቀን ነው። 6ኛው ቀን ላይ ነው። በሰባተኛው ቀን ላይ ደግሞ መልሳችንን እንጠብቃለን። የሚሆነው ይሆናል ማለት ነው። ስለዚህ ሰባት ፍጹም ቁጥር ስለሆነ ሱባኤ የተባለ የምንደክመው ድካም ሳይሆን 6ቱን ቀን ልፋታችንን የ6ቱ ቀን መድከማችንን ሳይሆን አባቶቻችን እንዲያስቡ ያደርገው እንትኑ ላይ ነው። ሰባተኛው ቀን ላይ ወይም ደግሞ እግዚአብሔር ያደርግልኛል፣ ይፈጽምልኛል፣ የጠየኩትን ይሰጠኛል የሚለው ላይ ነው ቃሉን ያሳረፉት። ሰባት የሚለው ላይ ነው ያሳረፉት ማለት ነው። መዝሙር 118 ቁጥር 164 ላይ ስለ ጽድቅህ ፍርድ 7 ጊዜ በቀን አመሰግንሃለሁ ይላል። ስንት ጊዜ? በቀን 7 ጊዜ። እነዚህ በቀን 7 ጊዜ የተባሉት ሌሊትም ቀንም አድርገው አባቶቻችን አብዝተውታል። ወደ 10 አድርገውታል። በገዳም ያሉት አባቶች የእንቅልፍ ጊዜ ይኖራቸዋል። አሁን እኛ ለምሳሌ የስራ ሰዓታችን ስንት ነው? 8 ሰዓት ነው አይደለም? አንድ ሰራተኛ ጠዋት 2 ሰዓት ተኩል ገብቶ ማታ 11 ሰዓት 10 ሰዓት ተኩል ሲወጣ 8 ሰዓት ነው የስራ ሰዓቱ። አባቶቻችን ደግሞ የእንቅልፍ ሰዓታቸው በጣም ጥቂት ናት፣ በጣም ትንሽ ናት። አጠቃላይ የጸሎት ሰዓት ነው ያላቸው ማለት ነው። ስለዚህ ጠዋት 12 ሰዓት እንጀምራለን። ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት፣ ከዛ ደግሞ ማታ 3 ሰዓት፣ ከዛ ሌሊት 6 ሰዓት። እነዚህ 7 ቀናት ሰዓታቶች የጸሎት ሰዓት ይባላሉ። ስለዚህ ከ6 ሰዓት ጀምሮ እስከ ብርታት ያላቸው 9 ሰዓትም ተነሱ ይጸልያሉ። ግን ሱባኤ ከሆነ ከሌሊቱ 6 ሰዓት ጀምሮ እስከ ጠዋት 12 ሰዓት ድረስ ነው ማለት ነው ምንተኛው። ከዛ ውጪ ሱባኤ ሲሆን እንግዲህ ጠንካራ ከሆናችሁ ነው። እነግራችኋለሁ እንዴት በልምምድ እንደምትመጡ። ግን የቃሉን ትርጉም እንድታውቁት ነው። 7ቱ የጸሎት ጊዜያት የሚባሉት እነዚህ ናቸው። ስለዚህ በእነዚህ ጊዜ አመሰግንሃለሁ ብሎ ዳዊት ተናገረ ማለት ነው። ለምሳሌ 6 ሰዓት ማነው ጠዋት 3 ሰዓት የምንጸልየው 3 ደቂቅን ቅዱስ ገብርኤል ከእሳት ያዳነበት ሰዓት ነው። እንዲሁም ዳንኤልን ከጉድጓድ ያወጣበት ሰዓት ነው። እመቤታችንን በ3 ሰዓት መጥቶ ያበሰረበት ሰዓት ነው። ቅዱስ ገብርኤል ብቻ እንግዲህ አስቡት። ምን እንላለን እኛ? ድንግል ማርያምን በ3 ሰዓት መጥተህ ስላበሰርካት እኔንም ደግሞ መልካም ዜና አብስረኝ፣ ጥያቄዎቼን እባክህን መልስልኝ፣ ከእግዚአብሔር አስታርቀኝ፣ የጥያቄዎች መልስ አሰጠኝ ብለን እንጸልያለን። 3 ደቂቅን ከእሳት እንዳዳንካቸው እኔንም ደግሞ በዚህ ሰዓት ከእሳት ከመከራ ካለሁበት ችግር አድነኝ እንላለን። እንደገና 3 ሰዓት ላይ ኢየሱስ ክርስቶስ ዓለምን ሊፈርድባት ሊያጠፋ የሚመጣበት ሰዓት ነው። በሰንበት ቀን መጋቢት 29 ይላሉ አባቶች በጣም እየረቀቁ ሲመጡ። ስለዚህ በዚህ ሰዓት ደግሞ ኢየሱስ ክርስቶስ ሊፈርድ ነው የሚመጣውና አንተ ልትፈርድ ከመምጣት በፊት በሕይወቴ ላይ ያለውን መከራ አስወግደህ የሚፈርድብኝን ዲያብሎስን አንተ ፍረድበት፣ በእኔ ላይ ያለውን መከራ በሙሉ አስወግድልኝ ብለን እንጸልያለን።
ጠዋት 3 ሰዓት ኢየሱስ ክርስቶስ የተገረፈበት ሰዓት ነው። ርኩሳን መናፍስት በእኔ ላይ አንተ ላይ ግርፋት እንዳመጡብህ ለእኔ ስትል እንደተገረፍኩ እኔን ደግሞ የአጋንንትን ግርፋት ከኔ ላይ አርቅልኝ ብለን እንጸልያለን። ብዙ ነው። 3 ሰዓት ላይ በጣም ብዙ ነገሮችን ማለት ይቻላል። እንዲሁም 6 ሰዓት አጋንንት የሚሰለጥንበት ሰዓት ነው። አጋንንት ሰዎችን ለማጥቃት ሰውም የሚዳከምበት ሰዓት ስለሆነ ጠራራ ፀሐይም ስለሆነ በዚህ ሰዓት አጋንንት እንዳያጠምዱኝ አንተ ተከላከልልኝ እንላለን። የተቸነከረበትም ሰዓት ስለሆነ ደግሞ ኢየሱስ ክርስቶስ እኔ ላይ ያለውን ችንካር ንቀልልኝ፣ ርኩሳን መናፍስት እኔን ከስጋ ፍላጎቴ ጋር አጣብቀውኝ ቸንክረውኛልና አርቅልኝ እንላለን፣ እንጸልያለን ማለት ነው። ሱባኤ ሲሆን ደግሞ ከሱባኤው ጋር በተገናኘ ያንን እናያይዘዋለን። 9 ሰዓት ሲሆን አንደኛ ድንግል ማርያም የተሰጠችበት እናት ሆና የተሰጠችበት አደራ ብሎ ዮሐንስ የተረከበበትም ሰዓት ነው። እንዲሁም ተፈጸመ ያለበት ሰዓት ነው። 13ቱን ሕማማት የተናገረበት፣ 7ቱን ቃላት የተናገረበት፣ 13 ሕማም ምልክቶች የታዩበት፣ ፀሐይ የጨለመችበት፣ ጨረቃ ደም የለበሰችበት፣ ከዋክብት የረገፉበት፣ የቤተ መቅደስ መጋረጃ፣ በጣም ብዙ ነገሮች የተከናወኑበት ሰዓት ነው። እንደገና ደግሞ ሁሉም ሕዝብ ይሰቀል ብለው ጮሆበት ከተሰቀለ ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ቆይቶ 9 ሰዓት ላይ ሁሉም ጭር ብሎ ድንግል ማርያምና ማርያም መቅደላዊት፣ ማርያም ምንተፍረት፣ ሰሎሜ የድንግል ማርያም እህት እንዲሁም ደግሞ ሌሎቹም ዮሐንስም የነ ያዕቆብ የነ ዮሐንስ እናት ማርያምም ጭምር የተገኙበት ነው እና በዛ ሰዓት እኛም እንደ አንድ ሱባኤ ቆጥረን እንደ አንድ የጸሎት ፕሮግራም ቆጥረን እግዚአብሔር ሆይ ሁሉም ሰው ስላንተ ያስባል፣ እኔ ደግሞ ስለ ኃጢአቴ እያሰብኩኝ ድንግል ማርያምን ሰጥተኸኛልና በዚህ ሰዓት ድንግል ማርያምን ስለሰጠኸኝ ስለ እሷ ስትል ማረኝ እንላለን። ሁሉም ሰው ድንግል ማርያም ትቷት ሄዷል። በመስቀል እግር ስር ደሙ እየፈሰሰ እያለቀሰች የተገኘችው ድንግል ማርያም ናት። በዛ ሰዓት በ9 ሰዓት ማለት ነው። ስለዚህ ስለ ድንግል ማርያም ብለህ ጸጥ ባለበት ሰዓት ላይ ድንግል ማርያምን ለዮሐንስ እንደሰጠኸው ለእኔም አሁን ጸጥ ባልኩበት በዚህ ሰዓት ምንም ነገር ማሰብ በማልፈልግበት ሰዓት አንተ ስለ ድንግል ማርያም ብለህ የችግሮች መፍትሄ የሆነውን ነገር ስጠኝ እንላለን። 11 ሰዓት ደግሞ 11ኛው ሰዓት ይባላል። ወደ መቃብር የገባበት ሞትን ሊያሸንፍ ሞትን ድል ሊያደርግበት ሊቀማው ሙታንን በሙሉ ሊቀማው ሰዎችን እየቀበረ ወደ መቃብር ስጋቸውን ነፍሳቸውን ወደ ሲኦል ያደርግ የነበረውን የሞት መንፈስ ኢየሱስ ክርስቶስን ሞት ላይ መቃብር ላይ ማስቀረት ስላልቻለ ያንን ድል ያደርግ እንደገባ እኔም ደግሞ ሞት ታውጆብኛልና በጎረቤት በጓደኛ በዘመድ በተለያዩ ሰዎች መተት እየተወረወረብኝ ብዙ ነገሮች ተሰቃይቻለሁና አንተ መቃብር ድረስ ገብተህ ሞትን እንዲያስከ ሁሉ በስጋዬ መቃብር ላይ በስጋዬ ላይ ገብተህ ደግሞ አንተ ስራህን ስራ በሉት። ስጋ አንዳንድ ጊዜ እንደ መቃብር ይቆጠራል። ለምን ምን ማለት ነው? ከታፈንበት መውጣት ካልቻለን መቃብር ነው። ነፍሳችን ተቀብራለች ማለት ነው። በዛ ውስጥ ስጋ በኃጢአት ሲቆሽሽ በኃጢአት ሲግማማ ነፍስ ስራዋ መስራት አትችልም። መልካም ህልም ማሳየት አትችልም። ሁልጊዜ ጭንቀት ነው። በመጠጥ በመብላት በመስከር በመዘሞት በመስረቅ በሌብነት በዘረኝነት በተለያየ አይነት ነገር ስጋ ኃጢአት ውስጥ ሲገባ ነፍስ ትታፈናለች። ከስጋ መቃብር ውስጥ ነፍሴን አውጣልኝ ስጋዬንም አጽዳልኝ ብለን ለመለየት ለመጸለይ እንዲመቸን 11 ሰዓት ላይ ይህንን እንጸልያለን። ስለዚህ ምን እንላለን? በስጋ የመቃብር ውስጥ የተቀበረችዋን ነፍሴን እባክህን ጌታ ሆይ አድንልኝ ብለን እንጸልያለን። ኃጢአቴንም አስወግድልኝ እንላለን። ስለዚህ የ7 ትርጉሙ ይሄ ነው። ማታ 3 ሰዓት የምንጸልየው ደግሞ ወደ እንቅልፍ ስንሄድ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ብሎ ንጉሥ ዳዊት በመዝሙር 90 ላይ የተናገረውን ብንችል በቃላችን ይዘን ካልቻለን በግድግዳ ላይ በኤፎር ሳይዝ ለጥፈን ሁልጊዜ እሱን እየጸለይን መተኛት። አንድ ነገር ክርስትና ሕይወት ውስጥ እንትን የሚመጣው መልስ የሚመጣው በድግግሞሽና በጽናት ነው። አንድ ሀቢቹዋል አክሽን የሚሉት አለ። ድግግሞሽ መንፈሳዊ ነገርን በተደጋጋሚ ባሰባችሁት ቁጥር ሁልጊዜ መልስ ይኖረዋል ማለት ነው። አለመሰልቸት ግን በቀና ልብና በንጹህ ማንነት ነው ማለት ነው። በሉቃስ ወንጌል ምዕራፍ 17 ቁጥር 4 ላይ በቀን 7 ጊዜ እንኳ ቢበድልህ በቀን 7 ጊዜ ተጸጸትኩኝ እያለ ወደ አንተ ቢመለስ ይቅር በለው ይላል። ቅዱስ ጴጥሮስ የጠየቀው ጥያቄ ነው። አንድ ሰው ቢበድለኝ ስንት ጊዜ ይቅር ልበለው አለ። ጥያቄ ነው የጠየቀው። በቀን 7 ጊዜ እንኳ ቢበድልህ አለ ክርስቶስ ሲናገር። 7 ጊዜ በአንድ ቀን አስቡት።
በገባ በወጣ ቁጥር እንደ ይድፋሽ እንደ አንቺስ እንደ መጨረሻሽ እየተባለ ብትራገምም ማለት ነው ክፉ ነገር ብታረግም 7 ጊዜ ቢበድልህ ማለት ያ ነው። መበደል የሚለውን ያዙት መጀመሪያ። ባያችሁ ቁጥር ምን ታየኛለህ አይን ይውጣ እያለ የሚሳደብ ሰው ይኖራል። ወይ የምትሳደብ ጎረቤት አላስቀምጥ ያለ ሰው ሊኖር ይችላል። ክፉ የሆነ አስተሳሰብ ያለ ሰው 7 ጊዜ ቢበድልህ ማለት በየጸሎት ሰዓትህ ማለት ነው። ቢበድልህ በቀን 7 ጊዜ ተጸጸትኩ ብሎ ደግሞ እንደገና ቢመጣ ወደ አንተ ቢመጣ ይላል ቢመለስ ይላል ይቅር በለው ደስ ሲል 7 ቁጥር ፍጹም ነው ማለት ነው። ስለዚህ ነው ሱባኤ ያስፈለገው። 7 የሚለው ቃል ፍጹም ስለሆነ ከሱባኤ ጋር በጣም ያገናኘዋል ማለት ነው። ጥያቄዎቻችን መልስ እንዲያገኝ ማለት ነው። እሺ ሱባኤ መቼ ተጀመረ የሚለውን እስቲ እኒና ከዛ ወደ ዋናው ሀሳብ እንገባለን። ትንሽ ሀሳብ ስላድርግላችሁ ሱባኤ የተጀመረው በመላእክት ነው ይባላል። ግን እኛ ሰውኛ በአዳም ብለን እንጀምር። መላእክት ናቸው ሱባኤ የጀመሩት። እግዚአብሔር አምላካችን ተሰወረባቸው፣ ተፈጠሩ፣ ግን ተሰወረባቸው። ያኔስ አምላክ መኖር አለመኖሩን አላወቁም ነበረ። ስለዚህ ማነው የፈጠርከን አምላክ ተገለጥልን፣ ማነው የፈጠርከን ብለው ጠየቁ። እግዚአብሔር ተገለጠ፣ ዲያብሎስ ወደቀ፣ ሚካኤል ነገሰ። ሚካኤል የመላእክት አለቃ ሆኖ ተሾመ። ከዛ ሁሉም 99ኙ ነገደ መላእክት ጸንተው ተገኙ ማለት። አንድ ነገድ ወደቀ፣ ሊያውም ከእያንዳንዳቸው ወስዷል ሲወድቅ። ሚካኤል ከሚባሉት ሰራዊትም፣ ገብርኤል ከሚባሉትም፣ ሩፋኤል ከሚባሉትም፣ ከአራቱ ኪሩብም ከ24 ከሆነ ሰማይ ብቻ ነው ያልወሰደው። አይችልም፣ መንበራቸውን የሚያጥን ስለሆነ። ስለዚህ ዲያብሎስ ወደቀ፣ መላእክትም ጸኑ። ምን ያህል ጠቀማቸው? ቅዱስ ገብርኤል በያለንበት እንቁም በበህላዌነ በያለንበት እንቁም ብሎ ገብርኤል አጸናቸው ይላል። ስለዚህ ሱባኤ ምን ማለት ነው? 7ቱን ቀን እንደምንም ብሎ መፈጸም፣ መጨረስ፣ ማጠናቀቅ፣ መታገስ። አንድ የሆነ ራሱን የሚገልጽልን ኃይል አለ። በነፍስያችን በህሊና ምንረዳው አለ። ጥቅስ ባይጠቀስ ምንም ነገር ባይደረግ የሆነ ኃይል አለ። ዜሪ ሱፐር ኢኒየር ይላሉ እነ ቶማስ ኤዲሰን። የሆነ ኃይል አለ ብለው ያምናሉ። ግን የራሳቸውን ፈጠራ ደግሞ ያስኬዳሉ ማለት ነው። ዳንኤል የሚባሉ ፈላስፎች ሁሉ የሆነ ኃይል አለ እዚህ ምድር ላይ ይላሉ። እሱ ነፍስያቸው ህሊና ናት የምትናገረው ማለት ነው። ስለዚህ ሱባኤ ከመላእክት የተጀመረ ነው ቢባልም በዓለመ መላእክት ነው ብለን እንያዘውና እንደ ልዩ ነገር እንያዘው። እኛ ግን ሰዎች ስለሆንን ከሰው አዳም ነው የጀመረው። አዳምና ሔዋን በኃጢአት ከወደቁ በኋላ 7 ዓመት ከ1 ወር ከ17 ቀን 17 ቁጥር እንዳትረሷት ከ17 ቀን በገነት ውስጥ ከተቀመጠ በኋላ ኃጢአት ሰራ፣ ወደቀ፣ እግዚአብሔር ፈረደበት። አጭር ነው ታሪኩ፣ በአጭር ነው የምቋጭላችሁ። ከዛ በኋላ ግን እግዚአብሔርን ለመነው በብዙ ልመና። ገድለ አዳምን ግዙና አንብቡ ብያችኋለሁ። ገድለ አዳምን ባገኛችሁበት ደብር ብትችሉ 4 ኪሎ ቅድስተ ማርያም መጽሐፍ የሚሸጡም አሉ። ማህበረ ቅዱሳንም አዳራሽ አለ። ገብታችሁ መውሰድ ትችላላችሁ። አዳም በብዙ ስቃይ ዲያብሎስ በተለያየ አይነት መንገድ እየመጣ ፈትኖት ነበረ። የመጀመሪያው ፈተና 40 ቀን ሱባኤ እገባለሁ ብሎ አዳም በተፈጠረ በ40 ቀኑ ስለሆነ ወደ ገነት ገብቶ የተባረረው። አሁንም 40 ቀን ጾሜ ለበደሌ ምሕረት እፈልጋለሁ ብሎ ሲጾም ዲያብሎስ አሁንም መጣ። ለመጀመሪያ ጊዜ ዲያብሎስ በእባብ ላይ አድሮ ቢያሳስታቸውም የዲያብሎስን ግን አታላይነት አዳም እየተረዳ አልመጣም። ምንም እንኳን መላእክት አጅበውት እየዘመሩ ወደ ገነት ቢያስገቡትም ከተፈጠረበት ኤልዳ ከተባለው ቦታ ላይ ኤልዳ የምትባል ቦታ አለች። ከዛ ቦታ ላይ ተፈጥሮ ወደ ገነት በ40 ቀኑ ቢገባም ሔዋን ደግሞ በ80 ቀኗ ብትገባም 7 ዓመት ከ1 ወር ከ17 ቀን ቆይቶ ከገነት ሲባረር ግን ከእርግማን ጋር ነው የተባረረው። ተረግሟል፣ ወይም ደግሞ ዕዳ ይዞ ነው የወጣው። የመርገም ኃጢአት ወይም ደግሞ ጥንተ አብሶ ይዞ ነው የወጣው ማለት ነው። ስለዚህ እግዚአብሔር ሆይ እባክህ ማረኝ፣ እግዚአብሔር ሆይ እባክህ ማረኝ ብሎ ከጸለየ ቃል ከተገባለት በኋላ ከአዳም ቀጥሎ ያሉት ልጆቹ በሙሉ ከሱ እንዲማሩ አዳም የመጀመሪያው ሱባኤ ገቢ ሆነ ማለት ነው። 40 ቀን እጾማለሁ፣ 40 ቀን ሱባኤ እገባለሁ ብሎ በውሃ ውስጥ ሞከረ። 35ኛው ቀን ላይ ዲያብሎስ መጥቶ ይላል በቀለሜንጦስ አንቀጽ 4 ላይ ዲያብሎስ መጥቶ እኔ ከእግዚአብሔር የተላኩኝ መልአክ ገብርኤል ነኝ፣ ጸሎታችሁ ተሰምቶላችኋል፣ ኑ ውጡ ብሎ አሳሳታቸው ይላል። ወጡ። የእውነት መልአክ መስሏቸው
ሔዋንንም አዳምንም 35ኛው ቀን ላይ ሳይጨርሱት እነሱ ያሉት 40 ቀን ነበረ። አስወጣቸው። ከዛ ወደ በረሃ ይዟቸው ሄደ። ዝም ብሎ ቢከታቸው ወደ ገደል ቢጥላቸውና ቢገላቸው ይችል ነበረ። ግን እንዳሳሳታቸው እየነገረ ነው ሊገላቸው የፈለገው፣ እየተሳለቀባቸው። አንዳንድ ሰው አጋጥሟችኋል? ክፉ ነገር አድርጎባችኋል። ግን ክፉ ነገር እንዳደረገባችሁ ሊነግራችሁ የሚፈልግም ሰው አለ። እኔ እኮ እንደዚህ ያደረኩብህ የታባክ ብሎ ሊናገር የሚፈልግ ሰው አለ። ክፉ ነገራችሁን ደግሞ ማየት የሚፈልግ ሰው ደግሞ አለ። በሚስጥር ሆኖ ያጠቃና ለጎረቤት ለጓደኛ ደግሞ ይነግርባቸዋል። እኔ እኮ እንዲህ ያደረኩበት እና እሱ ሊበልጠኝ ነው ታዲያ ብሎ ይናገራል። ዲያብሎስ የጥንት ልማዱን አሁንም ድረስ ያደርገዋል ማለት ነው። ይገርማችኋል። ስለዚህ ማንኛ አውቃችሁኛል አላቸው። አንተ ከእግዚአብሔር የተላክ መልአክ ገብርኤል አይደለህ አሉት። እኔ አይደለሁም፣ እኔ ቀድሞ በእባብ ላይ ሆኜ ያሰናከልኳችሁ ጋድራኤል ነኝ አለ። ዛሬ ጋድ ብለው የሚጠሩት ወይም ጉድ በትንቢተ ኢሳያስ ምዕራፍ 61 ላይ ጋድ ወይም ጉድ ለተባለው ወይም እድል ለተባለው ጣዖት እያመለካችሁ መስዋዕት እያቀረባችሁ አሳዝናችሁኛል ለተባለው ያ ጋድራኤል የተባለው የመጀመሪያው አሳሳች ዲያብሎስ ማለት ነው። ስሙ ጋድራኤል ይባላል። እኔ ጋድራኤል ነኝ ብሎ ተሳልቆባቸው ስቆባቸው ሄደ ይላል። እንዲያውም አዳምን ፈንክቶታል የሚለው ደሙንና ስንዴን ቀላቅሎ ይላል። አዳም የደማውን ደሙንና ስንዴን ቀላቅሎ መስዋዕት አቀረበ፣ እግዚአብሔርም ተገልጦ ቃል ገባለት ይላል። የመጀመሪያው ሱባኤ ማን ነው የገባው ማለት ነው? አዳም ነው ማለት ነው። በአዳም ተጀመረ። ስለዚህ ቀለሜንጦስ በ81 አሐዱ ላይ የምታገኙት ቀለሜንጦስ አንቀጽ 4 ላይ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል እናገኘዋለን። ብዙ ጊዜ ይህንን ቃል ስንጠቅስ የትኛውን 5 ቀን ተኩል የሚለው ይላሉ። አባቶቻችን በሂሳብ በስሌት ነው የሚያገኙት። እንዲሁም በቅዳሴ ማርያም ትርጓሜ ላይ መላእክት ለአዳም ሱባኤን መግባትን አስተምረውታል ይላል። ይህንንም 35 ቀን ወይም 5 ሱባኤ ማለት ነው። 5 ጊዜ 7 35 አይደለም። 5 ሱባኤ በውሃ ውስጥ ሆኖ ቆይቶ ቃል ኪዳን ተቀበለ ይላል። እግዚአብሔርም ይህን ቃል ኪዳን 35 ቀን መሆኑን አይደለም ማሰብ ያለብን እኛ። ምንም እንኳን ጎዶሎ ቢሆንም ሙሉ የሚያደርግልን ግን ማን ነው? ክርስቶስ ነው። የቀረችዋን 7 ቀን የሚሞላው ማን ነው? ክርስቶስ ነው። ስለዚህ ነው በገዳመ ቆሮንቶስ ክርስቶስ 41 ቀን 41 ሌሊት ሱባኤ የገባው የአዳምን ሱባኤ ለመጨረስ ለመሙላት ነው ማለት ነው። አንዷን ሱባኤ ክርስቶስ ሞልቶ 40 ቀን አደረጋት፣ ከአንድ ብሎ ጀምሮ ማለት ነው። አዳም ሊሞላው ያልቻለውን ዳግማዊ አዳም ሞላው ክርስቶስ ማለት ነው። አያችሁ ምን ያህል እያንዳንዱ ነገር የተገናኘ ነገር አለው። አሁን ከትምህርቱ መጀመር አለባችሁ። አንድ መናፍቅ ወይም አንድ የሆነ የሌላ እምነት ተከታይ የሆነ ሰው ወይም ቤተሰቦቻችሁ ምንድነው 10 ሱባኤ የምትገቢ ካሏችሁ ሱባኤ እኮ ይሄ ነው ብላችሁ ለማብራራት ለማስረዳት እንዲመቻችሁ ነው ከመጀመሪያው የምነግራችሁ። አንድን ነገር አሁን ድሮ ሰንበት ትምህርት ቤት በምንማርበት ጊዜ ወረብ ሲያስጠኑን ወረብ አስጠኞቻችን አንዳንድ ሰንበት ተማሪዎች የግዕዙን ትርጉም አያውቁትም። ወረደ ወልድ እያሉ ሲዘምሩ ሐመልማለ ወርቅ እየተባለ ቅዱስ ሚካኤል ሲዘምር ይዘምራል። ግን ቃሉን በትክክል አንጠራውም። ምን ማለት ነው ሲባል እኔ እንጃ ግዕዝ ነው እንላለን። እና ትርጉሙ ማወቅ ግዴታ ያስፈልጋል። ሰንበት ተማሪዎች የሆናችሁ የግዕዝ ከመስከረም እስከ መስከረም ያሉትን በልደት በጥምቀት በመስቀል በምናምን የምትዘምሩትን የግዕዝ መዝሙር ትርጉሙ ማወቅ አለባችሁ። ያከብርዋ ለሰንበት የሚለውም ለምሳሌ አናምርት ነው አናብስት የሚባለው። አሁን ብዙዎቻችሁ አናብርት የሚለውን በሌላ ትርጉም ነው የምተረጉሙት። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት